አፄ ኃይለ ሥላሴ መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸው የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄደበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ለራሱ ውድቀትም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹአችን ነው ብቻ ሳይሆን ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አስዩ ማድረግ ተገቢ ነው የሚል እምነት አለ። ጌታቸው ረዳ ካህሳይ አሁን በትክክል አማካሪ መሆናቸውን አሳዩ። አብይ አህመድ ሆይ ጃንሆይና ደርግ እንዲሁም ኢህአዴግ ለውድቀታቸው የኤርትራን ጉዳይ የያዙበት መንገድ ሚናው ከፍተኛ ነበርና ለአንተም የህልውና ጉዳይ ነው ብለዋል። ኤርትራን ፌዴሬሽን አፍርሰው አንድ ጠቅላይ ግዛት ያደረጉት ንጉሱም ኤርትራን በክፍለ ሀገርነት ጠርቶ 17 ዓመት የተዋጋው ደርግም እስኪ አገር ሆናችሁ በመልካም ጉርብትና እንሞክር ያለው ኢህአዴግም ኤርትራን በተመለከተ የተከተሉት ፖሊሲ በሻዕቢያ ልሂቃን ሳይወደድ የ4 ኪሎ መንግስታትን ለውድቀት ዳርጓል። እናም አብይ ሆይ የኤርትራን ነገር የምትይዝበት መንገድ እንደ ንጉሱም እንደ ደርግም ሆነ እንደ ኢህአዴግ ከመሆን ያድንሃል እያሉ ነገሩ የህልውና ጉዳይም ነው እያሉ አማካሪነታቸውን አማካሪው ይዘው ተከስተዋል። ለጌታው እስትንፋስ ለመቀጠል እንደሚጥር ምንዝር አቶ ጌታቸው በትክክል የምክሩን የማዕዘን ድንጋይ ያገኙት ይመስላል። ይሁን እንጂ ኤርትራን በኢትዮጵያ ውስጥ አድርገውም ኤርትራን በጎረቤት ሀገርነት ቆጥረውም ከሻዕቢያ አገዛዝ ጋር ከመጋጨትና ስልጣናቸውን ከማጣት ያልተረፉት መንግስታት ካልዳኑ አብይ አህመድ ከእነዚህ ውጪ ምን አይነት ሌላ መንገድ አላቸው? ምንስ ሊከተሉ ይገባል? የሚለውን አማካሪው አልጠቆሟቸውም። እንዳም ሆኖ አብይ አህመድ በስልጣናቸው ለመክረም ኤርትራን እንዴት እንደሚገለገሉ ለማሳየት የጌታቸውን ምክር 8 ዓመት አልጠበቁም። የኦህዴዶች አለቃ እንደ ቀደሙት መንግስታት ለኢትዮጵያ ክብርና ሰላም ሲሉ ከኤርትራና ሻዕቢያ ጋር በመጋጨት ሳይሆን ራሱን ሻዕቢያን በመጠቀም ስልጣናቸውን ያተረፉ ከጌታቸው ረዳና የቀድሞ ጓዶቻቸው ጥቃት በኢሳያስ አፈወርቂ ድጋፍ የዳኑ በመሆን አብይ አህመድ ከኢትዮጵያ መንግስታት መሪዎች ሁሉ ኢትዮጵያን በመጠቀም ረገድ ይለያሉ። የቀደሙት መንግስታት የኤርትራን ጥያቄ ያስተናገዱበት መንገድ ለውድቀታቸው ምክንያት ነው የሚለው እውነት ቢሆንም የአብይ አህመድ አገዛዝ ግን በተቃራኒው ለስልጣኑ መጽናት ኤርትራን ይዞ መዋጋቱ ትልቅ ሚና ነበረው። ይህንንም አምነው ተግብረዋል የሚለውን ለመናገር የዘንድሮ ጌታቸው የተቀመጡበት ወንበር አይፈቅድም። የኢትዮጵያንና የአካባቢውን ፖለቲካ በጽሞና የተከታተለ ማንኛውም ሰው ከ2010 እስከ 2015 ዓ.ም አብይ አህመድ ያለ ሻዕቢያና ኢሳያስ ገዛ ለአንዲት አፍታ ስልጣናቸው ይተርፍ ነበርን? በዚያን ሰሞን ጌታቸው ይነግሩን የነበረውስ አብይ አህመድ ከኢሳያስ ጋር ሆኖ ኢትዮጵያን እያፈረሰ ነው የሚለውን አልነበረምን? ደግሞስ ከዚያን ጊዜ ጀምሮ በኢትዮጵያ ውስጥ ተቀጣጥሎ እየነደደ ያለው እሳት አብይ ከሻዕቢያ ጋር ሆነው የለኮሱት እንጂ ደብረጽዮንና ሻዕቢያ ተጠራርተው የጀመሩት ነውን የሚለውን ጥያቄ ለዘንድሮ ጌታቸው ማንሳት እንጀራ ላይ ምርቅ ያስነሰንሳል። እናም አለቃቸውን ለማዳን የስልጣናቸውን ሐሙሶችም ለመቀጣጠል አብይ ሆይ እንደ ኃይለ ሥላሴም እንደ መንግስቱም ሆነ እንደ መለስ አለመሆን ያዋጣሃል እያሉ ናቸው። ሦስቱ መሪዎች ከተከተሉት መንገድ ውጪ ያለ አማራጭ ስለመኖሩ አሁንም አልተናገሩም። የኢትዮጵያ መንግስታት ሁሉ ኤርትራንና ሻዕቢያን ያስተናገዱበት መንገድ ልክ አለመሆኑን የሚጠቅሱት አቶ ጌታቸው የቀደሙት መንግስታት አገራቸውን ከሻዕቢያ ለማዳን መዋጋታቸውን፣ አብይ አህመድ ግን ሻዕቢያን ይዘው ኢትዮጵያን መውጋታቸውንና ኢትዮጵያውያንን መድፈራቸውን፣ የኢትዮጵያን ንብረት ማዘረፋቸውን፣ አሁን ላለችበት መቀመቅ ማድረሳቸውን አይናገሩም። ይልቁንም የቀድሞ ድርጅታቸውን ታሪክ እያወገዙ ከሻዕቢያ ጋር ስላለውም ግንኙነት ሲያነሱ ለአዲሶቹ አለቆቻቸው ጆሮ የሚመች ነገርን ይጠቃቅሳሉ። አለቆቻቸው ዕውቀት በብዙ እንደምትርቃቸው መጽሐፍ እንኳን እናንብብ ቢሉ መግቢያው ላይ እልባት አድርገው እንደሚያስቀምጡ አሳምረው የሚያውቁት ጌታቸው ለሚያማክሯቸው ግን ለማይመከሩት ጌቶች የምትጥም ነገር ለማስቀመጥ ብለው እውነትንና ትርክትን ያቀላቅላሉ። ለአብነት እንደሚከተለው ኤርትራና በኤርትራ ኃይሎችና በህወሓት መካከል ያለው ግንኙነት የፍቅርና የጠብ የሚመስል ግንኙነት ነው። የጋራ ዓላማ አለን ባሉበት ሰዓት ተባብሮ ይሰራሉ። አንዱ የዛኛውን ዓላማ ሊጋፋ በሚሞክርበት ሰዓት ወደ ጠብ even በትጥቅ ትግል ጊዜ ተመሳሳይ የጠቡም የግጭቱም ጥልቀት መጠን ይለያይ ይሆናል እንጂ essentially
መርህ ላይ ፖሊሲ ላይ የተመሰረተ ተብሎ ሊቀመጥ የማይችል ግንኙነት ነው የነበረው። ከአንድ ዓመት ከ4 ወር በፊት የነበሩት ጌታቸው ረዳ ቢሆኑ ኖሮ እንዲህ ያለ ልፍስፍስ ነገር ሲናገሩ የሚደመጡ አይሆኑም ነበር። ከ4-5 ዓመታት በፊት የነበሩት ጌታቸው ደግሞ የበለጠ የሚያብራሩ ነበሩ። የድሮ ጌታቸው ቢሆኑ ኖሮ ህወሓት በኢትዮጵያ ውስጥ ያለውን ተቀባይነት ጭምር ያጣው ከኤርትራ ጋር በሰላምና በጉርብትና ለመኖር ሲል በከፈለው ዋጋ ነው። ህወሓት ከሻቢያ ጋር የተጋጨው የኢትዮጵያን ክብርና ጥቅም ከተልከስካሹና ዘራፊው ሻቢያ ለመከላከል ሲል ነው እያሉ የሚናገሩ ነበሩ። ይሁን እንጂ ፖለቲካን ከአቅማቸው በታች አውርደው በሽመልስ አብዲሳና አዲሱ አረጋ ቂጤሳ ደረጃ ሲተነትኑ እውቀታቸውን ከአብይ አህመድ እኩል ለማድረግ ሲሉ ቁልቁል ወርደው ሲገኙ የዳንኤል ክብረትን ተረቶች አስመስለው ታርፈዋል። ጌታቸው ፖለቲካን ከነበለጠ ሞላና ጣሂር መሐመድ እኩል ከናገኘው ተሻገርና ተመስገን ጥሩነህ እኩል ለማብራራት ሲሞክሩ የሚደፈጥጧቸው ሐቆች ይጮሃሉ። በእርግጥ የጌታቸው ረዳ የቀድሞ ድርጅት ህወሓትና ሻቢያ ከትጥቅ ትግሉ ዘመን ጀምሮ የነበራቸው ግንኙነት እሳቸው ዝንባሌ፣ መርህ አልባነት ወዘተ እያሉ እንደጠቀሱት ያለ ነው ወይስ እንዴት ያለ ነበር የሚለውን መመልከት ያስፈልጋል። በእርግጥ ሻቢያና ህወሓት ምንና ምን ናቸው? ሻቢያና የኢትዮጵያ ህዝብ የሚለውን ለመቃኘት በጥቂቱን ሞክር። ህወሓት 1967 ዓ.ም በደደቢት በረሃ ውስጥ ትግሉን ሲጀምር 13 ዓመታትን ቀደም ብሎ ኤርትራን ነጻ አወጣለሁ ያለው ታጣቂ ኃይል በሳህልና አካባቢው እየተንቀሳቀሰ ነበር። በሌላ አገላለጽ በ1950ዎቹ ኤርትራ ፌዴሬሽኗ ፈርሶ ከኢትዮጵያ ጋር ወደቦቿንም ግዛቶቿንም ይዛ ከተቀላቀለች በኋላ የተነሳው ትጥቅ ትግል ህወሓት ወደ በረሃ ከመውረዱ 13 ዓመታትን የቀደመ ነው። ጀብሃ የተሰኘው ቡድን በአንድ በኩል ከዚሁ ከጀብሃ ተገንጥሎ የወጣውና በኋላ ላይ ራሱን ሻቢያ ያለው የኢሳያስ አፈወርቂ አንጃ በሌላ ወገን እርስ በርስም ከኢትዮጵያ መንግስትም ጋር ሲዋጉ ቆይተዋል። ህወሓት 1967 በትጥቅ መንግስት እንዋጋለሁ ብሎ ሲያውጅ ከመስራቾቹ ከፊሎቹን ወደ ኤርትራ ልኮ ወታደራዊ ስልጠና እንዲሰጣቸው አድርጓል። ህወሓት ከጀብሃ ይልቅ ሻቢያን የመረጠበትን ምክንያት የሚያስረዳው የአረጋዊ በርሄ መመረቂያ ጽሑፍ የሁለቱም ድርጅቶች አባላት በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይተዋወቁ ስለነበር ነው የጀብሃን ሰዎች ማግኘት አዳጋች ነበር ይላል። በዚህ መልኩ ከሻቢያ የመጀመሪያውን ወታደራዊ ስልጠና ያገኘው የህወሓት አመራር ወደ ደደቢት ተመልሶ ትግሉን ቀጠለ። ከሻቢያ ጋር በዚህ መልክ ግንኙነት ማድረግ የተገባ እንደነበር በአንድ ወቅት ለሆርን አፌርስ የተናገሩት ጀነራል ጻድቃን እንኳን አጠገባችን ካለው ታጣቂ ኃይል ከነ ሆቺሚን የምንማር ነበር በማለት ነው። የነ ጂያፕን መጽሐፍ፣ የነ ሌዶክተር መጽሐፍ፣ የነ ሆቺሚን መጽሐፍ አንበናል። ኪዩባ ሄደን እነ ካስትሮ እነ ቼጊቨራ ምንድን ያደረጉት ብለን ብዙ አንበናል። ይህን ያደረግን ባለንበት ወቅት ሻዕቢያ የሚባል አጠገባችን፣ ጀብሃ የሚባል አጠገባችን ያለ ድርጅት እና ሰርቫይቭ አድርጎ የቀጠለ አጠገባችን መሬቱም ጠላቱም የሚመሳሰል መማር እኔ ትልቅ ማለት ነውር አድርጌ አይደለም ያው። ሻቢያ ለህወሓትም ሆነ ለኢህአፓና ለሌሎች ታጣቂ ድርጅቶች ሁሉ ወታደራዊ ስልጠናና ጥቂት አሮጌ ጠመንጃዎችን ከሰጠ በኋላ የሚያቀርበው ቅድመ ሁኔታ ለኤርትራ ትግል ዕውቅና ስጡ የሚል እንደነበር የዘመኑን ታሪክ የዘገቡ ድርሳናት ያስረዳሉ። ህወሓትም በ1968 ባሳተመው ማኒፌስቶው የኤርትራን ጥያቄ የቅኝ ግዛት ጥያቄ ነው ብሎ ተቀበለ። ካድሬዎቹን ሲያሰለጥንና ሲመለምልም አንዱ መስፈርቱ ይህንን ውሳኔውን እንዲቀበሉ ማድረግ ሆነ። ይህንን ኤርትራ በኢትዮጵያ ቅኝ ተገዝታለች የሚለውን የህወሓትን ውሳኔ በእውነተኛ ታሪክ ላይ ያልተመሰረተና በጥልቀት ያልተጠና ነበር የሚለው የአቶ ገብሩ አስራት መጽሐፍ ሻቢያ የሚለውን እንዳለ የሚቀበልም ነበር ይለዋል። ከዛ በኋላ ያለው የህወሓትና የሻቢያ ግንኙነት በወረት የተሞላ ነበር የሚለው ይኸው ጥራዝ ሁለቱ ድርጅቶች አንድ ወዳጅ ሆነው ወታደራዊ ትብብር ሲያደርጉና በጋራ ውጊያ ሲያካሂዱ በሌላ ጊዜም ሲከራከሩና ሲኮራረፉ ነበር ይላል። እንዳም ሆኖ ኩርፊያው ወደ ወታደራዊ ግጭት ያመራበት ጊዜ ስለመኖሩ የተጻፈ ነገር የለም። የመጀመሪያው ጸባቸው ምንጭ ደግሞ ሶቪየት ህብረት ሆነች። ህወሓት ሶቪየት ህብረትን ሶሻል ኢምፔሪያሊስት ነችና ስትራቴጂካዊ ጠላታችን ነች፣ በኢትዮጵያ ውስጥ ያላት ሚናም ከዚሁ አንጻር የሚታይ መሆን አለበት ሲል፣ ሻቢያ በአንጻሩ ወዳጅ ነች ግን ተሳስታለች አለ። ይህንን የያዘው የህወሓት ማዕከላዊ ኮሚቴም ሻቢያ ቡርዥዋ እንጂ ማርክሲስት አይደለም፣ ለእኛም ስትራቴጂካዊ አጋር መሆን አይችልም፣ ዲሞክራሲያዊም አይደለም፣ መርህ የለሽ ነው። ስለዚህ ከዚህ ኃይል ጋር የሚኖረን ግንኙነት ስልታዊ ወይም ጊዜያዊ ነው አለ።
ይህንን ግን በይፋ መግለጽ ሊጎዳን ስለሚችል ደብቀን እንያዘው ሲል ወሰነ። ይህ ሁሉ የሆነው በ1970ና 71 ዓ.ም ነበር። ህወሓት እንዲህ ያለ አቋም ይዞ ባለበት ወቅት በ1971 ላካሄደው ድርጅታዊ ጉባኤ ሻዕቢያን እንዲገኝ ጋበዘው። የኤርትራው ድርጅትም አንድ ሀብቴ የተባለ አባሉ የሚመራው 3 ሰዎች ያሉበት ልዑክ ማያባይ ወደ ተባለው የጉባኤው ቦታ ላከ። ጉባኤው ሶቪየት ኅብረትን ከላሽ ኢምፔሪያሊስትና አስመሳይ ሶሻሊስት ነች ብሎ ጠላትም አድርጎ ሲወስን የሻዕቢያ ተወካዮች ታደሙ። ሀብቴ የተባለው የልዑኩ መሪ ደግሞ በህወሓት እድገትና አቋም ተመስጦ ታየ። ከጉባኤው መጠናቀቅ በኋላ ወደ ድርጅቱ ሳህል ሲመለስ ይህንን ጸረ ሶቪየት የሆነውን የህወሓትን አቋም ማንጸባረቅ አበዛ። ሻዕቢያም እኛን ወክሎ ሄዶ ወያኔ ሆኖ ተመለሰ ብሎ ረሸነው። ህወሓትና ሻዕቢያ የመጀመሪያው ፖለቲካ ያለመግባባታቸው በዚሁ በሶቪየት ኅብረት ላይ ባላቸው እይታ ጀመረ። ህወሓትና ሻዕቢያ ከሌሎች ጋር እንደሚያደርጉት ወደ መታኮስ ባያመሩም ቁርሿቸውን ይዘው በቀጠሉበት በዚያ ሰሞን ጀብሃ የሁለቱም ድርጅቶች ጠላት ሆኖ መውጣቱ ግልጽ ሆነ። ጀብሃ ህወሓትን ለማዘዝ መሞከሩና በትግራይ አካባቢዎችን በመግባት መዝረፍ መጀመሩ ከህወሓት በኩል ተቃውሞ እንዲበዛበትና በጥላቻም በጠላትነትም እንዲታይ ያደረገው፣ በኤርትራ ደግሞ የራሱ ውላጅ የሆነውን ሻዕቢያን ለማጥፋት የሚያደርገውን እንቅስቃሴ ይሄው ጀብሃ ገፍቶበታል። ሻዕቢያ በበኩሉ ኤርትራ ከአንድ ድርጅት በላይ መሸከም አትችልም ብሎ ጀብሃን ሊያጠፋው ቆርጦ ተነሳ። እናም 1973 ዓ.ም ክረምት ህወሓትና ሻዕቢያ ቁርሿቸውን ወደ ጎን ብለው ጀብሃን ለማጥፋት በጋራ ተሰማሩ። በደቡብ ምስራቅ የኤርትራ ክፍል የመሸገው ጀብሃም 35000 ሰራዊት አሰልፎ ለመዋጋት ሞከረ። እንዳም ሆኖ ከራሱ ከድርጅቱ ውስጣዊ ችግር በተጨማሪ ከህወሓትና ሻዕቢያ የተሰነዘረበትን ማጥቃት እንዲበታተን ምክንያት ሆነው አብዛኛው ወደ ሱዳን ተሰደደ። ኤርትራ ውስጥም ሻዕቢያ በህወሓት ቁልፍ እገዛ ጀብሃን ካስወገደ በኋላ ብቸኛው ታጣቂ ኃይል ሆኖ ወጣ። እንዳም ሆኖ ከዚህ ጸረ ጀብሃ ዘመቻ አስቀድሞም ሆነ በዘመቻው ወቅት ወደ ኤርትራ የሄዱትን የህወሓት ታጋዮች ሻዕቢያ ላሰልጥናቸው ብሎ የራሱ ወታደሮች አድርጎ በራሱ እዝ ስር አስገባቸው። ይህም እንደገና ከህወሓት ጋር ላለመግባባት ምክንያት ሆነው ኤርትራ የሄዱት ታጋዮች ይመለሱ የሚለው የህወሓት ታጋዮች ውትወታ ምላሽ ሳያገኝ ደርግ 1974 ዓ.ም የቀይ ኮከብ ዘመቻ አወጀ። በናቅፋ ተራሮች ስር የመሸገውን ሻዕቢያን ለማጥፋት በሁሉም ፖለቲካዊና ወታደራዊ አቅሙ ወደ ሳህል የዘመተው የደርግ መንግስት የኤርትራውን ሸማቂ ለማጥፋት ቆረጠ። ለመጥፋት ጫፍ ላይ ደርሶ የነበረውን ሻዕቢያን ለማገዝም ነገበኔ ያለው ህወሓት ሻዕቢያ በተደመሰሰ ማግስት እኔም ያበቃልኛል ብሎ 5000 ታጣቂዎቹን ላከና ታደገው። ህብረት የቀይ ኮከብ ዘመቻ መጣ። በጣም ትልቅ ዘመቻ ነው የነበረው፣ ለነሱ አደገኛ ነው የነበረው። እነሱም ሊያጠፋቸው ይችላል የሚል ግምት ነበረን። ኃይል እንላክ ብለን ተስማማን። እንደ ማዕከላዊ ኮሚቴ ኃይሉ ላክን። 3 ብርጌዶች የተሟላ ኮማንድ ይዟቸው መጀመሪያ አስታውሳለሁ አርከበ ነበር፣ ሳሞራም ከሱ ጋር ነበር። ሻዕቢያን ሊያጠፋ ጫፍ ደርሶ የነበረውን የቀይ ኮከብ ዘመቻን ለማክሸፍ የህወሓትን ጦር ለመራው ዮሐንስ ቁባይ አርከበ የሚል ስም አወጡለት። ደረሰልን ማለታቸው ነበር ሻዕቢያዎች። በእርግጥም ህወሓት ለራሱ ሲልም ቢሆን ለሻዕቢያ ደርሶለታል። እንዳም ሆኖ የሁለቱ ድርጅቶች ግንኙነት ጤናማ ሆኖ አልቀጠለም። በተለይም ከህወሓት በኩል የሚነሳው ሻዕቢያን በተመለከተ ያለንን አቋም ግልጽ እናድርግ፣ ይህ ኃይል የኤርትራን ህዝብ ትግል ዴሞክራሲያዊ በሆነ መንገድ ሊመራ የማይችል አቋም የለሽና ማርክሲስት ያልሆነ ነው፣ የእኛ ስትራቴጂካዊ ወዳጅም አይደለም፣ የብሔረሰቦችንም መብት አይቀበልም፣ ወታደራዊ ስትራቴጂውም ምሽግ ውስጥ ተቀምጦ ማሳለፍ ነውና ለእኛ የሚያሳምን አይደለም የሚለውን አቋማችንን በይፋ እንግለጽ የሚለው ግፊት እያየለ መጣ። በተለይም የፖለቲካ ዘርፍ አመራር አባሉ መለስ ዜናዊ ይህንን ገፉበት። እስከ 77 ዓመተ ምህረት ድረስ የሻዕቢያ ግንኙነት በሚመለከት ተነስቶ ያልተወያየንበት ጊዜ አላቅም። እኔ የማስታውሰው ከሻዕቢያ ጋር ያለን ግንኙነት በደንብ እንየው የሚል ጥያቄ የሚያነሳና ክሪቲካል በሆነ መንገድ የሚያይ አንድ ኮንቲኒየስ የሆነ ቮይስ የመለስ ነበር። ሻዕቢያን በማስመልከት በህወሓት ውስጥ የሚደረገው ክርክር እየቀጠለ ባለበት ወቅት አቋማችንን ግልጽ ከማድረጋችን በፊት ከነ ኢሳያስ አፈወርቂ ጋር እንወያይ ተብሎ በ1976 ዓ.ም አንድ ልዑክ ወደ ሳህል ሄደ። የልዑኩ አባላት አረጋዊ በርሄ፣ ግደይ ዘርአጽዮንና አባይ ፀሐዬ ነበሩ። የህወሓት ሰዎች አስተያየታቸውን ለአቶ ኢሳያስ አፈወርቂና ጓዶቻቸው አብራሩ።
ስለ ብሔረሰብ መብት ማንሳት ትክክለኛ አቋም አይደለም፣ ሶቪየት ወዳጃችን ነች ወዘተ ብለው በአቋማቸው የጸኑት ኢሳያስ አፈወርቂ ከዚያ በኋላ ወታደራዊ ስትራቴጂያችን ምሽግ ውስጥ መቀመጥ የሆነው ወደን አይደለም፣ ሁኔታዎችን አመቻችተን ወደ ህዝብ እንገባለን አሉ። እናም በሻዕቢያ ቤዛምባ የተደረገው ውይይት ባለመግባባት ተጠናቀቀ። ባለመግባባት ካለቀው ከዚያ ውይይት በኋላ ህወሓቶች በቀይ ኮከብ ዘመቻም ወቅት ሆነ ከዚያ በኋላ እነሱ ሻዕቢያዎቹ ሰላህታ ብለው በሚጠሩት የድንገተኛ ዘመቻ ወቅት ያበረከቱትን አስተዋጽኦ አስታውሰው መሳሪያ እንዲሰጣቸው ጠየቁ። ኢሳያስ አፈወርቂም የማይቆጣጠሩትን ድርጅት መርዳት አይቻልም፣ እርዳታ ሲሰጥ ከበስተጀርባው የፖለቲካ ዓላማህን የማስፈጸም አንደምታ መኖር አለበት በማለት ለህወሓት የሚደረግ ድጋፍ እንደማይኖር እቅጩን ተናገሩ። የተከበራችሁ አድማጮች፣ እዚህ ጋር የኢሳያስን ትክክለኛ ባህሪና የህይወት መርህ ቁልጭ አድርጎ የሚያሳየው ነጥብ ወጥቷል። የማይቆጣጠሩትን ድርጅት መርዳት አይቻልም የሚለው ገለጻቸው ዛሬም እንዳሻቸው ለማያዙትና ለማይቆጣጠሩት ኃይል ድጋፍ እንደማያደርጉ የሚጠቁም መሆኑን ልብ ለማለት ያስችለናል። በኢትዮጵያ ውስጥ ያሉ ድርጅቶችን አንድ የጋራ ጠላታቸው እንዳዳክም እንጂ ነጻነት ኖሯቸው ራሳቸውንም እንዲችሉ የሚፈቅድ ፖለቲካዊ ስነ ልቦና በሻዕቢያ ዘንድ የለም። የሆነው ሆኖ በዚያ በ1976 ዓ ም የህወሓት ልዑክ ወደ ኤርትራ ሄዶ ከኢሳያስና ቡድናቸው ጋር ያደረገውን ውይይት ለድርጅታቸው ህወሓቶቹ ሪፖርት አደረጉ። ይህንን ያዳመጠው የህወሓት አመራርም ከዚህ ቀደም ሻዕቢያ ስትራቴጂካዊ ወዳጅ አይደለም ያልነውን ይፋ እናድርጋልና በ1977 የመጀመሪያ ወራት ይህንኑ አደረገው። በዚህ ጊዜም ግንኙነቱ የበለጠ ሻከረ። በ1977 ዓ.ም የመጀመሪያ ወራት ህወሓት ሻዕቢያ ስትራቴጂካዊ ወዳጅ አይደለም ብሎ ከዓመታት በፊት የወሰነውንና በሚስጥር ያቆየውን ጉዳይ በይፋ ከገለጸ በኋላ ይህንኑ ለራሳቸው ሰዎች እናስረዳ ተባለ። በዚህም ከህወሓት በኩል ስዩም መስፍን፣ ስዬ አብርሃና ገብሩ አስራት፣ ከሻዕቢያ ወገን ደግሞ ስብሃት ኤፍሬምና ብርሃነ ገብረ እግዚአብሔር የመሩት ልዑክ ካርቱም ላይ ተገናኘ። ህወሓቶችም ሻዕቢያ ዲሞክራሲያዊ ላለመሆኑ ማሳያው ሶቪየት ህብረትን ወዳጅ ማድረጉና ለረዥም ጊዜ ጉባኤ ሳያደርግ መቆየቱ እንዲሁም ወታደር በግዴታ ከህዝብ የሚመለምል በመሆኑ በዚህ ምክንያት ከህዝብ ጋር ሸካራ ግንኙነት ያዳበረ በመሆኑ የቡርዥዋ ድርጅት የተባለው ደግሞ በማርክሲስት ሌኒኒስት ሀልዮት የማያምን በመሆኑ ነው ብለው አብራሩ። የሻዕቢያ ወኪል የሆኑት ስብሃት ኤፍሬምም ውይይቱ ሲያልቅ እግዚአብሔር ይስጥልን፣ እኛ ቡርዣዎች ነን፣ እናንተ ደግሞ የላባደሩ ወኪሎችና ዴሞክራቶች በየአቅጣጫውም ግፉበት፣ በየፊናችን እንቀጥል በማለት ማፌዛቸውን ገብሩ አስራት ጽፈዋል። በዚህ ጊዜ የህወሓት ተወካዮች ልዩነታችን እንደተጠበቀ ሆኖ በሚያገናኙን ጉዳዮች በጋራ እንስራ የሚል ተጨማሪ ሐሳብ ቢያቀርቡም ሻዕቢያዎች በፍጹም ብለው ጠቅሰው ተለያይተዋል። ይህ በ1977 የመጀመሪያ ወራት በህወሓትና በሻዕቢያ መካከል ለአደባባይ የዋለ ልዩነት ይፋ ከሆነ ጥቂት ወራት በኋላ ሰሜን ኢትዮጵያን ለረሃብ የዳረገ ድርቅ ተከሰተ። በዚህ ጊዜም የትግራይን ህዝብ አምርሮ እንደሚጠላው የሚያሳየውን ተግባር ሻዕቢያ ፈጸመ። ህወሓት በሚቆጣጠረውና በሚንቀሳቀስበት አካባቢ ያለውን ህዝብ ወደ ሱዳን ለማስወጣትና የውጭ እርዳታ እንዲያገኝ ለማድረግ ጣረ። ይህንንም ማድረግ የሚቻለው ሻዕቢያ በሚቆጣጠረው የኤርትራ መሬት በኩል አድርጎ በመሆኑ ያንኑ መስመር ይዞ ህዝብ ለማስወጣትና እርዳታም ለማስገባት ሲሰራ ሻዕቢያ በግዛቴ የትግራይ ህዝብ አያልፍም ብሎ መንገዱን ዘጋ። ይህንንም ህወሓት ከጀርባ እንደመወጋት ወይም በህዝብ ላይ ሞት እንደማወጃ አድርጎ ተመለከተው። መንገድ ሲከለክለን ከሚገባ በላይ ያሳዘነን፣ ከሚገባ በላይ ልክ በጀርባችን በሳንጃ እንደወጋን ወይ የትግራይን ህዝብ ለሞት እንደፈረደ ጠላት አድርገን አየነው። በዚያ በ1977ቱ ድርቅ ከትግራይ ብቻ 36,000 ህዝብ መሞቱን የወቅቱ ዘገባዎች ያሳያሉ። ይህ ህዝብ እንዲረግፍ ግን ሻዕቢያ ከተፈጥሮ እኩል ጨክኗል። ከዚያ በኋላ የነበረው የሁለቱ ድርጅቶች ግንኙነት ከ3 ዓመታት በላይ ተቋረጠና በ1980 ዓ ም በአንዱ ቀን የሻዕቢያ አመራር አባሉ ስብሃት ኤፍሬም ወደ ህወሓቱ ሊቀመንበር ስብሃት ነጋ የሬዲዮ መልእክት መላካቸውን ሉዓላዊነትና ዴሞክራሲ በኢትዮጵያ የሚለው መጽሐፍ ይተርካል። ሻዕቢያ ሰሜን ምስራቅ ኤርትራ አካባቢ ድል ከቀናው በኋላ የደርግ መውደቅ የማይቀር መሆኑን ሲገነዘብ ይህንን መንግስት ለብቻችን አንጥለውም በሚል እምነት ወታደራዊ ስራዎቻችንን አዋህደን እንቀጥል የሚል ጥያቄ በማቅረብ ዳግም ግንኙነቱ ተጀመረ። ከሻዕቢያ የቀረበውን የእንገናኝ ጥያቄ ተቀብሎም ህወሓት ስዬ አብርሃን፣ ተወልደ ወልደ ማርያምንና መለስ ዜናዊን ወደ ካርቱም ልኮ ከኤርትራው ድርጅት ኃላፊዎች ጋር መከረ። ከዚያም ሻዕቢያ መጋቢት 1980 ዓ.ም አፋቤት ላይ ውጊያ ሲከፍት ህወሓት ወደ ኤርትራ ተሻግሮ ድጋፍ ለመስጠት የሚጓዘውን የደርግ ሰራዊት መንገድ ላይ እየተዋጋ ያስቀር ጀመር። ይህ ከሆነ ከወራት በኋላ
በ1980 ክረምት ጀምሮ የደርግ መንግስት ሰራዊት ከተለያዩ የሰሜን ኢትዮጵያ አካባቢዎች በሽሬ ከተማ ተከማቸ። ይህንን ሰራዊት ለማጥቃት ያሰበው ህወሓትም ከሻዕቢያ ጋር በጋራ እናድርገው ብሎ አሰበ። ይህን ለመምከርም መለስ ዜናዊና ጻድቃን ገብረትንሳኤ ከስብሐት ኤፍሬምና ሰለሞን ጴጥሮስ ጋር ሀዳሙ በተባለ ቦታ ተገናኙ። ህወሓቶች ሽሬ ላይ 604ኛ ኮር የተባለው ሰራዊት እየተሰባሰበ ነውና በጋራ እናጥቃው የሚል ጥያቄ አቀረቡ። በዚህ ጊዜ የሻዕቢያዎች ምላሽ አጭር ነበር። 12 ክፍለ ሀገር በየጊዜው እኛን ለመዋጋት የሚያደርገው ዘመቻ የት እንደሚያደርሰን አናውቅም፣ የድል ጭላንጭል አይታየንም አሉ። ያኔ ቃል በቃል የነገሩን ነገር ምንድነው? 12 ክፍለ ሀገር ለሁለት ክፍለ ሀገር በየጊዜው ይህን ኃይል ሞቢላይዝ እያደረገ ወደኛ የሚመጣውን ኃይል መቼ ድል እንደምናደርግ አናውቅም። በረጅም ተነል ውስጥ የድል ጭላንጭል የሚባል ነገር አይታየንም ነበር ያሉ። ሻዕቢያ በትግራይ ልጆች ደም መዳን፣ በኢትዮጵያ ሀብት መበልጸግ፣ የትግራይን ህዝብ መፍጀት፣ የኢትዮጵያን ህዝብ መወንጀል ያደገበት የኖረበትም ህይወቱ ነው። በአፋቤትም ሆነ በቀይ ኮከብ ዘመቻዎች ወቅት የተደረገለትን ድጋፍ ከቁብ ሳይቆጥረው አልተባበርም አለ። ይሁን እንጂ የህወሓትን ዝግጅትና አቅም እንደገና ገምግሞ በሽሬው የ604ኛ ኮር ዘመቻ ላይ መሳተፉ አልቀረም፣ ሊገባበትም ወሰነ። ፕሮፌሰር ገብሩ ታረቀ ዘኢትዮጵያን ሪቮሉሽን ዋር ኢን ዘ ሆርን ኦፍ አፍሪካ በሚለው መጽሐፋቸው 604ኛ ኮር በህወሓት ሲደመሰስ ሻዕቢያ የነበረው ሚና እዚህ ግባ የሚባል እንዳልሆነ ጠቅሰው መሳተፉን ግን ገልጸዋል። የህወሓት ሰዎች ደግሞ ሻዕቢያዎች ሊያግዙን 12 ታንኮችን ይዘው ሲመጡ ደርግ 4ቱን ሲያቃጥልባቸው ወደ ኋላ ተመለሱ። ከዚያ በኋላ ሚና አልነበራቸውም። በእግረኛነት የተሳተፈ አንድም የሻዕቢያ ወታደር አልነበረም ይላሉ። የሆነው ሆኖ የሻዕቢያና የህወሓት ግንኙነት ዳግም ከተሻሻለ በኋላ የትግራዩ ድርጅት ጉባኤ ለማድረግ በዚያው በ1981 ሲወስን የኤርትራውን ታጣቂ ኃይል ጋበዘው። ሻዕቢያዎች በሊቀመንበራቸው ሮመዳን መሐመድ ኑርና በሌሎችም ሰዎች ተወክለው ተገኙ። ከዚያ በኋላም እስከ ደርግ ውድቀት ድረስ ያልተበላሸው የሁለቱ ድርጅቶች ግንኙነት ኢህአዴግ አዲስ አበባን ሲይዝ 300 የሻዕቢያ ወታደሮች አብረው እንዲገቡ ሆኗል። ከአንድ ሳምንት በኋላም በጊዮን ሆቴል ግብዣ ተደርጎላቸው በይፋ ሲሸኙ በወቅቱ በመንግስት ሚዲያዎች ተዘገበ። በኢትዮጵያ ውስጥ የኤርትራ መገንጠል ተገቢ ያለመሆኑን የሚያነሱ ሰዎች ሲናገሩም እኛ ከዚህ በኋላ ሌላ ጦርነት ውስጥ አንገባም፣ እዋጋለሁ የሚል ካለ ይሞክር ብሎ ህወሓት ሌላ ጦርነት ማስቀጠል ፍላጎቱ እንዳልሆነ አምርሮ ገለጸ። እኛ ጦርነትን በቴሌቪዥን አይደለም የምናውቀው፣ እኛ ጦርነትን በወሬ አይደለም የምናውቀው፣ እኛ ጦርነትን በተቃጠሉ ቤቶች ነው የምናውቀው፣ ባለቀ ህዝብ ነው የምናውቀው፣ በተጨፈጨፈ ወጣት ነው የምናውቀው። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት፣ እኛ እንዋጋም። በቅቶናል፣ ሰልችቶናል፣ መሮናል። ሻዕቢያ በዚህ መልኩ በይፋ ቢወጣም በስውር ግን በኢትዮጵያ ውስጥ መቀጠሉ አልቀረም። ከበረሃ ወደ ከተማ የገባው ሻዕቢያ በኢትዮጵያ ውስጥ በሰመራና በመቀለ ቆንስላ፣ በአዲስ አበባ ደግሞ ኤምባሲ ከፍቶ መዝረፍና በትጥቅ ትግሉ ዘመን ተችተውኛል ያላቸውን ሰዎች እየፈለገ መግደል ቀጠለበት። የዘረፋ አድማሱ እጅጉን ከመስፋቱ የተነሳም 1 ኪሎ ቡና የማታበቅለው ኤርትራ በዓለም የቡና ኤክስፖርተርነት ስሟ የሚጠራ ሆነች። ከወለጋና ከሐረር የኢትዮጵያን ቡና በኮንትሮባንድ የሚያጓጉዘው ሻዕቢያ በኢትዮጵያ ሀብት ለመክበር የሚያደርገው ሩጫ እየተገደበበት ሲመጣ በ1990 ግንቦት ኢትዮጵያን ወረረ። ከጭካኔው ብዛትም ለትምህርት የተሰባሰቡ ሕፃናትን በመቀሌ አይደር፣ ለረድኤት አገልግሎት የተሰባሰቡ ዜጎችን በአዲግራት በአውሮፕላን ደበደበ። ከ300 ሺህ በላይ የትግራይ ሕዝብ ተፈናቀለ። ኢትዮጵያም ተገዳ ለገባችበት ጦርነት ራሷን ለመከላከል በ10 ሺዎችን እንድትገብር ምክንያት ሆነ። ከዚያ በኋላም በጦርነቱ ሲሸነፍ ኢትዮጵያን በራሷ ልጆች የመበተን አጀንዳ ወጠነ። በእርግጥ ሻዕቢያ በፖለቲካ ታሪክ ሁሉ እንደ ህወሓት ያለ ባለውለታ አጋጥሞት የሚያውቅ አይመስልም። ሞቶ አድኖታል። የአገርነት ዕውቅናውን እንደ ቀደሙት የኢትዮጵያ መንግስታት ሌላ ደም መፋሰስ ውስጥ ሳይገባ ይሁንታ ሰጥቶታል። ኢትዮጵያን በወረረበት ወቅትም ተሸንፎ ሊበታተን የሚችልበትን እድል አስቀርቶለታል። በአንድ ወቅት ከኢትዮ ፎረም ጋር ቆይታ ያደረጉት አቶ ስዩም መስፍን ህወሓት በኤርትራና ሻዕቢያ ምክንያት በአገር ውስጥ ያለውን ቅቡልነት ጭምር ገብሯል ብለው ነበር። አንድ ትውልድ እስከ 91 30 ዓመት ተወጋ። ኢህአዴግ ስልጣን ከመያዙ በፊት ጠቅሎ ሀገሩን ተቆጣጥሯል። የነበረው እንቀጥል ጦርነት ወይስ እናቁም፣ ህዝቡ በወሰነው እንሂድ ወይስ አይሄድ? እንደ ኢህአዴግ መንግስት፣ እንደ ህወሓት የመጀመሪያው ኢህአዴግ ማለት ነው፣ የኤርትራ ህዝብን ጥያቄ ከህዝቡ ፈቃድ ውጭ በማንም እንዳይደፈር
የራሳችንንም ተቀባይነት በኢትዮጵያ እስክናጣበት ድረስ የተዋጋለት ማንም የለም። ሻዕቢያ በ1990 ዓ.ም ኢትዮጵያን ወሮ ከተሸነፈ በኋላ በቀጥታ ውጊያ ማሸነፍ እንደማይችል ገብቶት ወደ ቅጥር ውጊያ ገባ። በዚህም እነ ግንቦት ሰባትንና ኦነግን ጨምሮ ከ10 በላይ እርስ በርስ የማይስማሙ ድርጅቶችን ኢትዮጵያን ለማፍረስ እስከ ጠቀሙ ድረስ ብሎ ቀጠረ። ሆኖም በአቋራጭ በኢትዮጵያ ውስጥ ፈጣን አገር አፍራሽ ሰው በ2010 ዓ.ም ስልጣን ያዙለት። አብይ አህመድ አሊን ተጠቅሞም ኢትዮጵያን አደቀቀ። 1 ሚሊዮን ዜጎችንም በጋራ ፈጁ። በትግራይ ከ100 ሺህ በላይ ሴቶችን ደፈሩ። ብልጽግና በእሳት ካጋያቸውና በድሮን ካወደማቸው የተረፉትን የትግራይ ፋብሪካዎች ሻዕቢያ እየነቀለ ወደ ኤርትራ ጋዛቸው። ከ52 በላይ የትግራይ ቀበሌዎችንም ወደ ኤርትራ አካሎ የኢትዮጵያን ወጣቶች እየመለመለ ሳዋ እየወሰደ ነው። ሻዕቢያ በዚህ 70 ዓመት ሊደርስ በተቃረበው የጥፋት ዘመኑ ሁሉ የገደለው፣ የደፈረው፣ ያስራበው፣ እንዲሞት ያደረገው፣ የዘረፈውና የወረረው በዋናነት የትግራይን ሕዝብ ነው። ይህንን አስቀድመው የተረዱ የቀድሞ የህወሓት አመራሮች ይህ ድርጅት ስትራቴጂካዊ አጋር ሊሆን አይችልም ብለው ነበር። ይሁን እንጂ ይህ የኤርትራ ሕዝብ ብቻ ሳይሆን የኢትዮጵያና የትግራይ ሕዝብ ቀንደኛ ጠላት የነበረው ድርጅት በህይወት እንዲኖር በስልጣንም እንዲቀጥል የማድረግ እድሉን ፈቅደውለታል። አሁን ጥያቄው ህወሓት በዚህ ደረጃ ነባር የትግራይ ሕዝብ ጠላት ከሆነው ከሻዕቢያ ጋር የሚኖረው ግንኙነት እንዴት ያለ በጎ ውጤት ሊኖረው ይችላል የሚለው ነው። ሌሎች ታጣቂ ኃይሎችስ ከሻዕቢያ ጋር ይደረግላቸዋል እየተባለ የሚነገረው ድጋፍ አሁን ካላቸው አቅም በላይ እንደሆነና መንግስትን እንዲቀይሩ የሚያስችል ሊሆን ይችላል ወይ? እዚህ ጋር የማይቆጣጠሩትን ድርጅት መርዳት አያስፈልግም የሚለውን የኢሳያስን ብሂል ማስታወስ ያስፈልጋል። ደግሞስ ለሻዕቢያ ኢትዮጵያን የማፍረስ ህልም ከአብይ በላይ ማን የተሻለ አስፈጻሚ ሊኖር ይችላልና ሻዕቢያ አብይ እንዲወገዱ ይፈልጋል የሚለው በእርግጥም መሰረታዊ ጥያቄ ነው። እነዚህን አጀንዳዎች በቀጣይ ዝግጅቶቻችን በስፋት እንመለስባቸዋለን። መልካሙን ሁሉ በመመኘት እንሰናበታለን።